ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብሮን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የማንቸስተር ሲቲና ኤቨርተንን ጉዳይ እንመልከት። 3-1 የተጠናቀቀ ጨዋታ ሆኗል። ግን በዋንጫ ፉክክር ላይ ትልቅ ለውጥ ሊያመጣ የሚችል ውጤት ነው ትናንትና የተመዘገበው። ይህንን ጉዳይ እንመልከተው። ሲቲ እንግዲህ በሁለተኛው አጋማሽ ላይ በነበረው ደካማ የመከላከል ብቃት እንዲሁም የተጫዋቾች ስህተት ምክንያት እንግዲህ ግቦች ተቆጥረውበታል። አቻ ለማድረግ የሚችሉም አይመስሉም ነበር። ግን የራሚዶኮ አስደናቂ ግቦችን ያስቆጠረበት ምሽት ነበር። ምናልባት በውድድር ዓመቱ መጨረሻ ሻምፒዮን መሆን የሚችሉ ከሆነ በጣም አስፈላጊ አንድ ነጥብም ሊሆን ይችላል ማግኘት የቻሉትና ይህንን ጉዳይ እናንሳ። ልክ ነው ምሳ። እንደ ጨዋታ የቀሯቸውን መርሃ ግብሮች በምናነጻጽርበት ጊዜ ማንቸስተር ሲቲ ሊፈተንባቸው ይችላሉ ተብሎ ከተገመቱ ጨዋታዎች መካከል አንደኛው በሂል ዲኪንሰን ከኤቨርተን ጋር የሚያደርጉት። ኤቨርተን በጠቅላላ ወደ አዲሱ ስቴዲየም ከመጣ በኋላ ያለው ሬከርድ ጥሩ ባይሆንም ግን የዴቪድ ሞይስ ቡድን ትልልቅ ቡድኖችን ለመፈተን የሚያስችሉ መሳሪያዎች ያሉት ቡድን ነው። በጉዳት በርካታ ተጫዋቾች አልነበሯቸውም። በእርግጥ ሁለቱም ቡድኖች በማንቸስተር ሲቲ በኩልም ሮድሪ በድጋሚ ትላንትና አልነበረም። አይ ቲንክ በሁለተኛው አጋማሽ ጉድለቱን በሚገባ ያየን ይመስለኛል። እንደሚፈልጉት ጨዋታ ለመቆጣጠር ቸግሯቸው ነበር። ግን እንደ ጨዋታ በዚህ ውድድር ዘመን ካየናቸው እጅግ ድራማዊ ከሆኑ ጨዋታዎች መካከል አንደኛው ነው። ማንቸስተር ሲቲ በመጀመሪያ አጋማሽ ዴቪድ ሞይስ ራሳቸው ከጨዋታው በኋላ እንደተናገሩት በዚህ ውድድር ዘመን ከትልቅ ቡድን ጋር ተጫውተን እንደዚህ የተቸገርንበት ጨዋታ አልነበር ብለዋል። ጨዋታዎችን በጠቅላላው ማለታቸው ሳይሆን ከትልልቅ ቡድኖች ጋር የነበራቸውን ብቻ ለይተው ከማንቸስተር ሲቲ ጋር፣ ከአርሰናል ጋር፣ ከሊቨርፑል፣ ከማንቸስተር ዩናይትድ ጋር ያደረጓቸውን ጨዋታዎች ብቻ ለይተው ጠቅሰው በትልቅ ጨዋታ እንደዚህ የአቅመ ቢስነት ስሜት እንዲሰማን የሆንበት ጨዋታ አልነበረም ሚል አስተያየት ሰጥተዋል። ሲቲ በጣም ከፍተኛ ቁጥጥር ነበረው። በመጀመሪያው 25 ደቂቃ ብቻ 90% የኳስ ቁጥጥር ድርሻ ነበረው። በመጀመሪያ 25 ደቂቃ 93 ፓሶችን በመጨረሻው 30 ሜትር ላይ ተቀባብለዋል። ኤቨርተን 3 ብቻ ነበር የተቀባበለው። ልዩነቱ በጣም ሰፊ ነው። ምናልባት ለታነሽ የምትችለው አንድ ትችት ካለ የኳስ ቁጥጥራቸውን የሜዳ ቁጥጥራቸውን ያህል በቂ የጎል እድሎች አልፈጠሩም የሚል ካልሆነ በስተቀር ልክ የፖሴሽን ብልጫውን ያህል ጥራት ያላቸው የጎል እድሎችን ማኑፋክቸር ማድረግ አልቻለም ካልሆነ በስተቀር እኔ እንዲያውም በዚህ ውድድር ዘመን ከጨዋታ ቁጥጥር አንጻር ማለት ነው ከጎል እድል ፈጠራ አንጻር ወይ የተሻለ ማጥቃት ከማሳየት አንጻር ሳይሆን ከቁጥጥር አንጻር ሲቲ እንደዚህ ኮንትሮል ያደረገበትን ጨዋታ በቅርብ ጊዜ አላየሁም። ምክንያቱም የድሮ ሲቲ እንደዚህ ያደርግ ነበር። 80% ከፈለገ ባንቺ ሜዳ መጥቶ ኳስ ሊቆጣጠር ይችላል። ይሄኛው እንደዛ አይደለም። ከዛ ከአዲሱ የሲቲ ባህሪ አንጻር የበለጠ ቨርቲካል ነው፣ የበለጠ ፖሴሽን ላይ ሉዝ ነው። ግን ፍጹም አስደናቂ የጨዋታ ቁጥጥር ግን ነበረው። ለዚህ ነው ጨዋታ ካለቀ በኋላ አንድ የስካይ ጋዜጠኛ የስካይ ፍላሽ ኢንተርቪው በሰጠበት ጊዜ ብዙ ኳስ ተቆጣጣራችሁ ነበር ግን ብዙ የጎል እድል አልፈጠራችሁም ብላ ስትጠይቀው ኤቨርተንስ እድል ፈጥሮ ነበር አለ። አንድ እድል ብቻ ነበር የፈጠረው። ማለቱ የፈለገው ጨዋታውን በሚገባ ተቆጣጥረን ነበር ነው። ከዛ የመጀመሪያ አጋማሽ ከማለቁ በፊት ጀረሚ ዶኩ በግራ እግሩ በተለይ በግራ እግሩ ብዙ ጎል የሚያስቆጥር በጠቅላላው ብዙ ጎል የሚያስቆጥር ተጫዋች አይደለም። ጎል ማስቆጠር የጀመረ ጊዜ ከዓለም ቤስት ተጫዋቾች መካከል አንደኛው ይሆናል። በጣም የተለየ ተሰጥኦ መሆኑ ግልጽ ነው። ነገር ግን ከሱ ጎል በስተቀር ሌላ ጎል አላስቆጠሩም። ግን ፍጹም አስተማማኝ የሆነ ከእጃቸው የሚወጣ ማይመስል ቁጥጥር ነበር። ሁለተኛው አጋማሽ ሌላ በጣም የተለየ ኤቨርተን ሌላ ቡድን ሆኖ መጣ። ለነገሩ የመጀመሪያ አጋማሽ ከማብቃቱ በፊትም ባይዘዌ 5-6 ጎል ያስቆጠር ይችል ነበር ኤቨርተን። ኢሊማን እንዲያ ብቻውን ሃትሪክ ሊሰራ ይችል ነበር። በነገራችን ላይ በጨዋታው ላይ የእያንዳንዱ ሙከራ ኤክሲጂ ይወጣል እና በጨዋታው ላይ 8 ከፍ ያለ ኤክሲጂ ዋጋ የነበራቸው ሙከራዎች ብትቆጥሪ 7ቱ ኤቨርተን ናቸው። ሁለተኛው አጋማሽ ፍጹም የተለየ ሁሉም ደግሞ በሁለተኛው አጋማሽ የነበሩ ናቸውና ፍጹም የተለየ ሁለተኛው አጋማሽ ነው በጨዋታው ላይ ያየ ነው። ያ መጀመሪያ አጋማሽ ላይ ያየ ነው ቁጥጥር አልነበረም። ይሄኛውን የሲቲ ቡድን ማናማበት ብዙ ጊዜ ከአርሰናል ጋር የሚያያዝ አንድ ነገር አለ፣ የጭንቀት ጉዳይ።
ጫና የመሰማት ጉዳይ፣ ነርቨስ የመሆን ጉዳይ አይ ቲንክ ባለፉት 2 ጨዋታዎች ሲቲ ላይ በደንብ አይቻለሁ። የዋንጫ ፉክክር ላይ በምትደርሽበት ጊዜ ማንም ከነርቨስነስ ነጻ አይሆን። አንደኛ ያው ማንቸስተር ሲቲ የሚገርም የዋንጫ ማሸነፍ ማሽን የነበረ ቢሆንም ግን ብዙ አዳዲስ ተጫዋቾች አሉ ቡድን ውስጥ። አንድ ቦታ ሳይ 7ቱ ተጫዋቾች የፕሪሚየር ሊግ ዋንጫ አሸንፈው የሚያውቁ አይደሉ። ስለዚህ ያ እንግድነት አለ። እስካላሸነፍሽው ድረስ እንደ ኢንስቲትዩሽን ቢያሸንፍም ሊቨርፑል 19 ጊዜ ሊግ ዋንጫ ወስዶ 30 ምናምን ዓመት አልወሰደም። ታሪክ አንድ ነገር ነው፣ ግን ረጅም ጊዜ ሳትወስጂ ልትቆይ ትችላለች። ስለዚህ ያ ሳይኮሎጂ የሆነ ቡድን ተጫዋች ስለሆንሽ ብቻ አንቺ ላይ የሚሰርጽ አይደለም፣ ማሸነፍ አለብሽ። እና የሲቲ ተጫዋቾች ላይ የመጀመሪያ አጋማሽ ከማብቃቱ በፊት የሚታይ ነው። የበርንዴው ጨዋታ ላይ ማስተዋል ይቻል ነበር፣ ትላንትና የኤቨርተን ጨዋታ ላይ ማስተዋል ይቻል ነበር። እና 3ቱም ጎሎች በግል ስህተቶች የተቆጠሩ ናቸው። የመጀመሪያው በጣም እስካሁን ድረስ ለሲቲ ከፈረመ በኋላ ምንም ስህተት ሰርቶ ትልቅ ስህተት ሰርቶ ያላየ ነው። ማርክ ጌሂ ነው የተሳሳተ ፓስ አጭር ለግብ ጠባቂው ይሰጣለሁ ብሎ በጎል የተቆጠረው ተቀይሮ በገባው በቲየርኖ ባሪ አማካይነት። ሁለተኛ ጎል ሲቆጠር የማዕዘን ምት ነው፣ ግን የማዕዘን ምቱ የመገኘት ምክንያት የነበረው የአቡኮድር ኩዣኖቭ ስህተት ነው። በኋላ ሪከቨር አድርጓል፣ ግን የማዕዘን ምት ሆነ። ከዛ የማዕዘን ምት የመጣ ኳስን ነው ጃኮ ብሬን ያስቆጠረው። ሶስተኛው ጎል መቆጠር ላይ ደግሞ የማቴዎ ኮቫቺች ዱዌል የማሸነፍ ችግር የነበረበት እና መጨረሻ ላይ ማንቸስተር ሲቲ ከመሸነፍ ይሻላል ብሏል። ምንም ነጥብ ካለማግኘት 1 ነጥብ ማግኘት ይሻላል ብሏል ጓርዲዮላ። ግን የማርጂን ኦፍ ኤረሩ በጣም ትንሽ ነው። እያወራን ያለነው 3 ጨዋታ ስለቀረበት ሲዝን ነው፣ ረጅም ጊዜ አይደለም የቀረው። አሁን የመጨረሻው ስፕሪንት ላይ ነው ያለነው እና በጣም በወሳኝ ጊዜ ማንቸስተር ሲቲ ትልልቅ ድክመቶች በሁለተኛው አጋማሽ አሳይቷል። እና አሁን ትልቁ የለወጠው ነገር የትላንትናው ጨዋታ እስከ ትላንትናው ጨዋታ ድረስ ከዛ ማንቸስተር ሲቲ አርሰናልን 2-1 ካሸነፈበት የኤምሬትስ ጨዋታ በኋላ ሁለቱም ቡድኖች ማቴማቲካሊ እኩል እድል ነው የነበራቸው። ሁለቱም ቡድኖች ተመሳሳይ ጨዋታ ቁጥር እና ተመሳሳይ ነጥብ ነበራቸው ሲቲ በርንሌይን ካሸነፈ በኋላ። ከዛ የጎል ልዩነት ማን የበለጠ ጎል አስቆጠረ የሚለው ስሌት ላይ ነው የነበር ነው። ግን በእድል ደረጃ ሁለቱም ቡድኖች ውስጥ እድል ነበር። ሁለቱም ቡድኖች የራሳቸውን ዕጣ ፈንታ መወሰን የሚችሉበት እድል ነበራቸው። ከዛ የሲቲ ጨዋታ የሲቲ አርሰናል ጨዋታ በኋላ የተለወጠው ማቴማቲካል ተፈጥሮ እሱ ነበር። ትላንትና የለወጠው ትልቁ ነገር የትላንትናው ጨዋታ አሁን በማንቸስተር ሲቲ እጅ አይደለም። ስለዚህ አርሰናልን ከሚገጥሙት ቡድኖች ማንቸስተር ሲቲ ፌቨር ይፈልጋል ማለት ነው። ከዌስትሃም ጨዋታ ጀምሮ ዌስትሃምን የወረደው በርንሌን እና ክሪስታል ፓላስን ይገጥማል አርሰናል። በተቀሩ 3 ጨዋታዎች ቢያንስ ሲቲ የራሱን የቤት ስራ 4 ጨዋታዎች አሉት። ከብሬንፎርድ ጋር ይጫወታል። ከዛ ከክሪስታል ፓላስ ጋር በሜዳው ይጫወታል። ከዛ ከቦርንመዝ ጋር ከሜዳ ውጭ ይገናኛል። የመጨረሻው ጨዋታ ካስቶን ቪላ ጋር የሚደረግ ነው። የራሱን ጨዋታዎች በሙሉ አሸንፎ ግን አርሰናል ከተቀሩት ጨዋታዎች መካከል ቢያንስ በአንደኛው ጨዋታ ነጥብ መጣል አለበት። አክቹሊ የአርሰናል ነጥብ መጣልም ወደ ማንቸስተር ሲቲ አይመልሰውም። ከዛ ወደ ጎል ዲፍረንስ እንሄዳለን። አርሰናል 1 ጨዋታ አቻ መውጣትም ሊበቃው ይችላል እንደ ጎል ልዩነቱ ሁኔታ ማለት። አሁን 4 የጎል ልዩነት አለው አይደለም። ስለዚህ እኩል ይሆናሉ ማለት ነው። አርሰናል 1 ጨዋታ ላይ ነጥብ ቢጥል እና የተቀሩትን 2 ጨዋታዎች ቢያሸንፍ ሲቲ የተቀሩትን 4 ጨዋታዎች ቢያሸንፍ መጨረሻ ላይ እኩል ነው የሚሆኑት። ከዛ ወደ ጎል ልዩነት ስሌት እንገባለን ማለት ነው። እና አሁን የቀየረው የትላንትናው ነገር እስከ ትላንትና ድረስ ማንቸስተር ሲቲ የፕሪሚየር ሊግ ሻምፒዮን የመሆን እድሉን በራሱ መወሰን ይችል ነበር። አሁን በራሱ ብቻ መወሰን አይችልም። የቅዳሜውን ጨዋታ ካሸነፈ ለምሳሌ አርሰናል እሁድ ነው የሚጫወተው። እስከ ቅዳሜ ምሽት ድረስ ሁለቱ ቡድኖች ተመሳሳይ ጨዋታ ቁጥር ይኖራቸዋል። ሁለቱም ቡድኖች 35 ጨዋታ ይሆናል የሚኖራቸው። ከዛ ሲቲ ካሸነፈ የ2 ነጥብ ልዩነት አርሰናል አለው ማለት ነው። በ2 ነጥብ ልዩነት አርሰናል መምራቱን ይቀጥላል ማለት ነው። የለወጠው ትልቁ ነገር የማንቸስተር ሲቲ በዋንጫው ፉክክር ላይ የራሱን እድል ብቻ መወሰን አይችልም። አሁን በሌሎች መታገዝ አለበት፣ ወይም አርሰናል በጨዋታዎች ላይ ነጥብ መጣል አለበት። ቅድም እንዳነሳሁት የጎል ልዩነት ወሳኝ ነው። አርሰናል ለምሳሌ 1 ጨዋታ አቻ ቢለያይ እና በጎል ልዩነት ከሲቲ ቢበልጥ በጎል ልዩነት ብቻ ሻምፒዮን መሆን ይችላል። የጎል ልዩነቱ ማስፋት የሚችልበትም ጨዋታ አለ። በርንሌይ የሆም ጌም ነው፣ ከወረደ ከ19ኛ ቡድን ጋር የሚደረግ ጨዋታ ስለሆነ ሲቲ ሁሉንም ጨዋታዎች አሸንፎ ግን ከአርሰናል ተጋጣሚዎች ፌቨር የሚፈልግበት ይሆናል ማለት ነው። እና የቀየረው ትልቁ ነገር እሱ ነው። ለዛ ነው ትልቅ ትዊስት ነው፣ ትልቅ የታይትል ትዊስት ነው የተባለው። ለዚህ ነው ማንም ቡድን ነጥብ ቢጥል ልክ እንደዛ ነበር የሚሆነው። ሲቲ አስቸጋሪ ጨዋታ ሊሆን እንደሚችል መገመት ይቻል ነበር። ግን አይ ቲንክ ያለፉት 3 ጨዋታዎች የሲቲ ፐርፎርማንስ ጥሩ አልነበረም። የሳውዛምፕተን ጨዋታ ብዙ ሮቴት የተደረገ ቢሆንም ግን በጣም ተቸግረው ነበር። የበርንሌይ ጨዋታ የፐርፎርማንስ ሳይሆን ያንን ነርቨስነስ ይታይ ነበር። አንደኛ ፍሌሚንግ ትልልቅ እድሎች አግኝቶ ነበር በበርንሌይ በኩል።
ከወልቭስ ቀጥሎ የፕሪሚየር ሊግ ደካማው ቡድን ነው። ግን ሲቲ 3-4 ጎሎች ማስቆጠር የሚችልባቸው እድሎችን ደግሞ ሳይጠቀም ቀርቷል። ያኔ የነበረው ማይንድ ሴት የጎል ልዩነት በጣም ክሪቲካል ሊሆን ይችላል የሚለው የጎል ልዩነት አሁንም በጣም ወሳኝ ሊሆን ይችላል፣ ግን አሁን የነጥብ ልዩነትም ተፈጥሯል እና ይሄ ነው ትልቁ ልዩነት የነበረው። በጣም እንዳልኩት ከእጃቸው የሚወጣ አይመስልም ነበር። ትልቁ ጦት እንግዲህ የሮድሪ በትላንትናው ጨዋታ ላይ አለመኖር ነው። ግን ያ የዲፌንሲቭ ሊደርሺፕ ችግር በሁለተኛው አጋማሽ በሚገባ ሁሌም የነበረው ስጋት ሮድሪ ወይም ሩበን ዲያስ ከሁለቱ አንዱ መኖር አለባቸው የሚል ነው። ይህንን ከዚህ በፊትም አንስተነዋል አስታውሳለሁ። ምክንያቱም ሁለቱ ናቸው የበለጠ ዲፌንሲቭ ሊደርስ የሆኑት። አሁን ጌሂ ወይ ኩዣኖ ወይ ኒኮ ጎንዛሌዝ መጥፎ ተጫዋቾች ናቸው ማለት ሳይሆን ግን ያንን ተጨማሪ መሪነት መጨመር የሚችል ተጫዋች ያስፈልጋቸዋል። ፔፕ ራሱ ተናግሮታል። ይህን ከሁለት አንዱን ማጣት ከባድ ነው ለኛ ብሏል። ሮድሪ እዛ የአርሰናል ጨዋታ ላይ ነበር ያ ጉዳት የገጠመው። ለዚህ ጨዋታ ይደርሳል የሚል ግምት ነበር። ምክንያቱም ሲቲ የመጨረሻውን ጨዋታ ባደረገበትና በትላንትናው ጨዋታ መሀል እንኳን የ10 ቀን ልዩነት ነበር። በጣም ሰፊ የሪከቨሪ ጊዜ ነበራቸው፣ ወደ ማረፍ የሚችሉበት ጊዜ ነበራቸው እና በዛ መሀል ሮድሪ ይመለሳል የሚል ተስፋ ነበር። በነገራችን ላይ አንዳንድ ሰዎች እዛ የአርሰናል ጨዋታ ላይ እኔ ጉዳቱ ያን ያህል ከባድ አልመሰለኝም ነበር፣ ፔፕም ቢሆን ገና ኢንቨስቲጌት እናደርገዋለን አሁን ቸኩዬ ምንም መናገር አልችልም ምናምን አለ። ግን አንዳንድ ሰዎች ይሄ ራሱ አንድ ትዊስት ሊሆን ይችላል፣ በጣም ወሳኝ ተጫዋች ነው፣ እየቆየን በመጣን ቁጥር የበለጠ ሪኮግናይዝ እያደረግ ነው ያለን ይመስለኛል የእሱን አለመረው በሁለተኛው አጋማሽ እሱም ሆኖ ሊፈጠር ይችል ይሆናል። ግን ሬር ነው ሮድሪ እያለ እንደዚህ አይነት ችግር አይፈጠርም ብዙ ጊዜ እና አሁን በቅርብ ጊዜ አርሰናል ላይ የሚታይ ተመሳሳይ ቅድም ያልኩት አይነት ቴንሽንም ነበር፣ በግልጽ የሚታይ ቴንሽን ነበር። ኢንዲቪጁዋል ስህተት የሚበዛው አንዳንድ ጊዜም ከዛ አይነት ከቴንሽን አርሰናል ውስጥ አሁን በሁለተኛው የውድድር ዘመን አጋማሽ ብዙ የግል ስህተቶች እናይ ነበር። በውድድር ዘመን የመጀመሪያ አጋማሽ የማይታዩ አይነት ማለት ነው። ግብ ጠባቂው የሚሰራቸው፣ ጋብርኤል የሚሰራቸው፣ ዙቢሜንዲ የሚሰራቸው፣ ሌሎች ተጫዋቾች በግል የሚሰሯቸው ስህተቶች ነበሩ እና ይሄ ከአእምሮ ጋር የሚገናኝም ሊሆን ይችላል። ትናንትና በጣም ትልልቅ ኢንዲቪጁዋል ስህተቶች ነበሩ በሲቲ በኩል። ምናልባት ከዚህ በፊት እንዳነሳ ነው አይነት የዋንጫ ኤክስፒሪየንስ ጓርዲዮላ አለው፣ ቤርናርዶ ሲልቫ አለው፣ ኤርሊንግ ሃላንድ አለው። ግን ብዙዎቹ ተጫዋቾች ደግሞ የሏቸውም። የሊግ ዋንጫ አላሸነፉም ሰባቱ ትላንት ከጀመሩት 11 ተጫዋቾች መካከል እሱም ሊሆን ይችላል። ለማንኛውም ግን በጣም መጥፎ ሁለተኛ አጋማሽ ነበር ማለት ይቻላል። ግን ከጨዋታው በፊት ይህንን ለመተንበይ ያስቸግር ነበር። ቅድም እንዳልኩት ጨዋታው እንደተጀመረ የሲቲ ኮንትሮል በጣም አስደናቂ ከመሆኑ የተነሳ በ90% የኳስ ቁጥጥር ድርሻ ነው የመጀመሪያውን 20 ደቂቃ የጀመሩት። ጨዋታው ሙሉ ለሙሉ ይደረግ የነበረው በኤቨርተን ሀፍ ነበር። በሌሎችም ብዙ ሜትሪኮች በቂ የጎል ዕድል ጥራት ያላቸው የጎል ዕድሎች ለመፍጠር ከመቸገር በስተቀር በሌሎች የማጥቃት ሜትሪኮች በሙሉ በርቀት ማንቸስተር ሲቲ የተሻለ ነበር። በሁሉም አንድ ቡድን ሌላም ቡድን ይበልጥበታል ተብሎ ሊለካ በሚችል ሜዠረብል በሆነ የብልጫ ወሰን ሁሉ ማንቸስተር ሲቲ በጣም የተሻለ የመጀመሪያ አጋማሽም ሲያልቅ 76% የኳስ ቁጥጥር ድርሻ ነበረው። 12-3 ነበር የሙከራው መጠን። በፓስ በኩል 68-305 የፓስ ብልጫ ነበረው። በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ የነበረውን ተች፣ የተጫወቱበትን የሜዳ ስፍራ ፊልድ ቲልት የሚባለውን በሁሉም ሜዠረብል በሆነ ሊለካ በሚችለው ነገር በሙሉ ማንቸስተር ሲቲ ፍጹም ዶሚናንት የነበረበት የመጀመሪያ አጋማሽ ነበር። ምናልባት ሊያስቆጭ የሚችለው ሁለት ነገር፣ አንደኛ በዛ የኳስ ቁጥጥር ብልጫ ከዛ የተሻለ በቂ የጎል ዕድል ሁለት ኦን ታርጌት ብቻ ነው የነበረው። አንድም ትልቅ የጎል ዕድል ቢግ ቻንስ በሚባለው አንድም ትልቅ የጎል ዕድል አልተፈጠረም። ሁለት ኦን ታርጌት ነው እንዳልኩት 0.8 ብቻ ነበር ኤክስጂው። ስለዚህ የኳስ ቁጥጥሩን ያህል ጥራት ያላቸው በቂ የጎል ዕድሎች አለመፍጠር ካልሆነ በስተቀር ከዛ የበለጠ ከ1-0 የበለጠ መምራት የሚችሉባቸውን የጎል ዕድሎች መፍጠር ካልሆነ በስተቀር በጣም የተዋጣለት የመጀመሪያ አጋማሽ ነበር። ፔፕም ከጨዋታው በኋላ ይህንን አንስቷል። ሁለተኛው ፔፕ በጣም ቅር የተሰኘበት መሆኑ ግልጽ የሆነው ነገር የቀይ ካርዱ ጉዳይ ነው። ማይክል ኪን ጀረሚ ዶኩ ላይ በፈጸመው ጥፋት ፔፕ እንደተናገረው ከጨዋታው መጠናቀቅ በኋላ ለ30 ሰከንድ አልተነሳም ጀረሚ ዶኩ። በአንዳንድ የፍላሽ ኢንተርቪዎች ላይ የእናንተ ፐንዲቶች ይናገሩበት የሚል አስተያየት ሰጥቷል እና ምናልባት ጄሚ ካራገር ኦሬንጅ ነው ብሏል። ቀይም ነው ለማለት ያስቸግረኛል፣ ምክንያቱም ሚስ ታይምድ የሆነ ታክል ነው፣ ጊዜውን ያልጠበቀ ታክል ነው። ግን እሱ ትልቅ ክስተት ነበር። በዚህ ደስተኛ እንዳልነበር ግልጽ ነው። ምናልባት ያ ቢፈጠር ኖሮ ትልቅ አድቫንቴጅ ሊሆን ይችል ነበር።
ግን የመጀመሪያ አጋማሽ ከማብቃቱ በፊት ሁለተኛው አጋማሽ ከመጀመሩ በፊትም ጭምር ግን አንዳንድ ምልክቶች ነበሩ። ኢሊማን እንዲያይ ለምሳሌ ልክ ከዚህ በፊት የቶተናም እና የአርሰናል ጨዋታ ላይ ሰን ሄንግሚን የሳተው አንድ ኳስ ነበር፣ ወይም ስቴፋን ኦርቴጋ ያዳነው አንድ ኳስ ነበር። የአርሰናል ደጋፊዎች ከዛ ጋር ሲያነጻጽሩት አይቻለሁ በትዊተር ላይ። ያንን የሚመስል ነው፣ በቃ የተለመደ ነው ከዚህ በፊት። ያው እግር ኳስ በፍክክር ውስጥ እያለሽ እንዲህ አይነት ዝርዝር ጉዳዮች ናቸው ሻምፒዮን የሚያደርጉሽም ዋንጫ የሚያሳጡሽም እና ያ አይነት ታሪክ የተደገመበት ይመስል ነበር። በሁለተኛው አጋማሽ በ12 ነው 13 ደቂቃ ልዩነት ውስጥ ነው እነዛ ጎሎች የተቆጠሩት፣ ግን በፍጹም ጨዋታው መቆጣጠር አልቻሉም። ትልቁ የጥፋት ነጥብ የነበረው የማርክ ጌሂ ስህተት ነው። ትልቅ ኢንዲቪጁዋል ስህተት ነው። ለወትሮ በጣም የተረጋጋ ተጫዋች ነበር። በክሪስታል ፓላስም በነበረበት ጊዜ ወደ ሲቲም ከሄደ በኋላ እንዲህ አይነት የተናጠል ስህተቶችን በመስራት የሚታወቅ ተጫዋች አይደለም። ግን እንግዳ የሆነበት ይመስለኛል። በነገራችን ላይ ዴቪድ ሞይስ ቤቶን ቀይሮ አስወጥተው ነው ቴርኖ ባሪን በሁለተኛ አጋማሽ ያስገቡት። ላለፉት 6 ጨዋታዎች ጎል አላስቆጠሩም። ግን ሁለቱም የተዋጣላቸው ጎል አስቆጣሪዎች ባይሆኑም ግን ለመሀል ተከላካዮች ረፍት የሚነፍጉ አይነት ታታሪ አጥቂዎች ናቸው። ምናልባት በቂ የጎል ፕሮዳክሽን የላቸውም ይሆናል እንጂ በጣም ታታሪ ተጫዋቾች ናቸው እና ከጨዋታ ውጪ ነበር። ከዛ በኋላ ግን ሰከንድ ፌዝ ኦፍ ፕሌይ የሚባለው ተጀመረ። ልክ ጀረሚ ማርክ ጌሂ ኳሱን ሲይዘው መጀመሪያ አካባቢ አሁን ማን ነው ስቲቪ ኒኮል ነው ለኔ ከጨዋታ ውጪ ነው ብሏል። ምክንያቱም ከጨዋታ ውጪ ነው ያለው፣ ከጨዋታ ውጪ አይደለም በህጉ ሰከንድ ፌዝ ኦፍ ፕሌይ የሚባለው ስለሆነ የተጀመረው ሁለተኛው የጨዋታ ምዕራፍ ተጀምሯል ማለት ነው። ከዛ በኋላ ከጨዋታ ውጪ አይባልም። ከጨዋታ ውጪ ተብሎ ነበር እኮ መጀመሪያ። ግን የስቲቪ ኒኮል ክርክር ምንድነው የተጫዋቹን ላይን ኦፍ ሳይት ወይም የማርክ ጌሂን ውሳኔ ከጨዋታ ውጪ የነበረ ተጫዋች ኢንፍሉዌንስ አድርጎታል ይላል። የሱ ክርክር እሱ ነው። በህጉ ግን አይደለም። አሁን የህግ ክርክር ነው የምናነሳው እንጂ የትላንትናው ጎል ህጋዊ ነው አይደለም የሚል አይደለም። ህጋዊ ጎል ነው ኦፍ ኮርስ። መጀመሪያ ስህተቱ የተጀመረው ከዛ በኋላ ነው። ረዳት ዳኛውም ወይም የመስመር ዳኛው የሚባሉት ምልክታቸውን አንስተው ነበር፣ ግን ይታይ ነበር ከዚህ ስጦታ በኋላ የማንቸስተር ሲቲ ተጫዋቾች በቀልባቸው ለመቀጠል በጣም ቸግሯቸው ነበር። ያ አይነት ቴንሽን ይታይ ነበር። ከዛ በኋላ ነው አቡበከር ኩዣኖቭ ሌላ ስህተት የሰራው። ሪከቨር አድርጓል ከዛ ስህተቱ። በጣም ኃይለኛ የሪከቨሪ ተጫዋች ነው። ግን ትላንትና የመጀመሪያው አጋጣሚ ሲፈጠር የስህተቱ መነሻ የነበረው እሱ ነው። ታክል ወረደና የማዘን የምታወጣው እና ጄምስ ጋርነር የማንቸስተር ዩናይትድ ተጫዋች ነበር በነገራችን ላይ ጄምስ ጋርነር ወደ እንግሊዝ ብሔራዊ ቡድን ስብስብ ተጠርቷል ባለፈው። ወደ ዓለም ዋንጫው ስብስብ ውስጥ ካልሄደም እገረማለሁ። በጣም ጥሩ ተጫዋች ነው። ትላንትና የማዘን ምቱን ያሻገረው እሱ ነበር። ጃኮብ ብሬን በጀረሚ ዶኩና በኒኮ ኦራይሊ ፍጹም ሲፈተን የነበረ ተጫዋች ነው። የቀድሞ የሊዮን ተጫዋች ያቺን ጎል አስቆጠረ። ቅሬታ አቅርቦ ነበር። የቅሬታው ምክንያት ምን እንደሆነ አላቅም ጂጂዮ ዶናሩማ እና መጨረሻ ላይ ጎሉ ጸደቀ። ከዛ ከጥቂት ደቂቃዎች በኋላ ነው ደግሞ ሌላ ጎል ትላንትና ሮል የሚባል ተጫዋቻቸውን ያሰለፉት በቀኝ በኩል በጣም ጥሩ ነበር። ጀርመናዊ ነው፣ ከፍራይቡርግ ነው በውሰት የመጣው። ክሮስም አይደለም ሾትም አይደለም፣ በሁለቱ መሀል ያለ ነው እና ቴርኖ ባሪ ሌላ ጎል አስቆጠረ። ፔፕ ወዲያው ወደ መስመር ዳኛው ነበር ያየው። ተስፋ አድርጎ ነበር ከጨዋታ ውጪ ሊሆን ይችላል የሚል ግምት ነበረው። እዚህ ጋም የማቴዎ ኮቫቺች ዱዌል ተቀይሮ ገብቷል። የበለጠ ማጥቃቱ ለማሻሻል የተደረገ ለውጥ ነው። ግን በሙሉ ሶስቱን ጎሎች ላይ የማንቸስተር ሲቲ ተጫዋቾችን የግል ስህተቶች ታይ ነበር እና በዛ ቅጽበት እግር ኳስና ደጋፊዎች ያላቸው ግንኙነት እንደዛ ትራንዛክሽናል መሆን እንዳለበት አላቅም። ደጋፊዎች በሙሉ ልቅም እያሉ መውጣት ጀመሩ። የማንቸስተር ሲቲ ደጋፊዎች ቡድናቸው ስንት ጊዜ ሪከቨር እንዳደረገ ያውቃሉ፣ ስንት ጊዜ ዋንጫ እንዳሸነፈ ያውቃሉ። ማንም የእንግሊዝ ቡድን አድርጎት የማያውቅን ያደረገ ነው። ማንቸስተር ሲቲ 4 ተከታታይ ሊጎችን ስትሬት ያሸነፈ ነው። ትሬብል ያሸነፈ ነው። ዶሜስቲክ ትሬብል ያሸነፈ ነው። ይሄ የዛሬ 20 ዓመት የዛሬ 15 ዓመት የነበረ ታሪክ አይደለም። የዛሬ 3 ዓመት የነበረ ታሪክ። ግን የሲቲ ደጋፊዎች በቡድናቸው ተስፋ እንደቆረጡ ነው። ሩቅ አይደለም፣ ሩቅ አገር እኮ አይደለም የሚሄዱት 28 ኪሎ ሜትር ነው በሊቨርፑልና በማንቸስተር ከተማ መካከል ያለው ርቀት። ግን በቃ ተስፋ ቆርጠው መውጣት ጀመሩ። ስንቴስ ሪከቨር እንዳደረገ ያውቃሉ ማንቸስተር ሲቲ። ያ ግን የሲቲ ደጋፊዎች እንዴት ጊቭ አፕ እንዳደረጉ በዛ ቅጽበት እንዴት ተስፋ እንደቆረጡ የሚያሳይ አንድ ምስል። እየወጡ የተወሰኑት ደጋፊዎች ከወጡ በኋላ ሁለተኛው አጋማሽ እንደተጀመረ የኤቨርተንን የፎከስ ችግር ማቴዎ ኮቫቺችን በጣም አስደናቂ የሰንጣቂ ኳስ እና የኤርሊንግ ሃላንድን ግሩም አጨራረስ
ያየንበት ነው። ኤቨርተን እና ደጋፊዎቹ ሶስተኛውን ጎል ሰለብሬት አድርገው እንኳን በቅጡ አልጨረሱ እና ሃላንድ ያቺን ጎል አስቆጠረና የወጡት ደጋፊዎችም ተመልሰው ደግሞ ተጠራርተው ሲመለሱ ደግሞ አየናቸው። አንድ ራሱን የቻለ ሲን ነበር። እንደገና የለመለመ ተስፋ ስለነበር ማለት ነው። መጨረሻ ላይ ነው የዶኩ ጎል የተቆጠረው። 6 ደቂቃን የጨመሩት ግን ዴቪድ ሞይስ ራሳቸውም እንዳመኑት የተጨመረው ጊዜ አክሰፕተብል ነው። ምክንያቱም 99 ደቂቃን የተጫወቱት ግን በዛ ተጨማሪ ጊዜ ውስጥ ኤቨርተን የተጫዋቾች ለውጥ አድርጎ ነበር። ስለዚህ ለእያንዳንዱ ለውጥ ቢያንስ 30 ሰከንድ ይጨመራል በትንሹ እና ተጨማሪው 30 ሰከንድ ላይ ነው ቅሬታ ምናምን አሉ። የሂሳብ ጉዳይ ነው። ኖርማል ነው። ተጨማሪ ሰዓት እንደሚጫወቱ ግልጽ ነበር። በዛ ሰዓት ውስጥ ነው ጀረሚ ዶኩ ጎሉን ያስቆጠረው። 2 ጊዜ ጂጆ ዶናሩማ ለማዕዘን ምቶች ወደ ተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ሄዶ ነበር። ዴስፕሬት ሶሉሽንስ ፎር ዴስፕሬት ታይምስ እንደሚባለው በጭንቅ ጊዜ የነበረ መፍትሄ ነው እና መጨረሻ ላይ ግን ዶኩ ነው ያንን በጣም ድንቅ ጎል ያስቆጠረው። ሁለቱም ጎሎች አንደኛው በግራ እግሩ ሁለተኛው በቀኝ እግሩ የተቆጠሩ በጣም ግሩም ጎሎች ናቸው። ምሳ እንዳነሳሹ በጠቅላላው ሲቲ በጣም አስፈላጊ 2 ነጥብ አጥቷል። አሁን ባለው ሁኔታ የውድድር ዘመኑ መጨረሻ ላይ እንደሚኖረው የቡድኖቹ ፍጻሜ ደግሞ የዛ የዶኩ ጎል ዋጋን በትክክል እንመዝነው ይሆናል። ለጊዜው እንኳን አልተሸነፍን ለጊዜው ከመሸነፍ ይሻላል የሚል ነው የጓርዲዮላ ኮንክሉዥን። ግን መጨረሻ ላይ ዋንጫ የሚወስዱበትም ነጥብ ሊሆን ይችላል። ለዛ ነው ጄሚ ካራገር በስካይ መንዲኔት ፐንዲትሪው ላይ ሲናገር 2014 ላይ ልክ እንደዚሁ የውድድር ዘመኑ መጨረሻ አካባቢ ዛሬ 12 ዓመት ማለት ነው ማንቸስተር ሲቲ በፕሪሚየር ሊግ መጨረሻ ላይ ከነበረው ከሰንደርላንድ ጋር በሜዳው አቻ ተለያያል። ከሊቨርፑል ጋር ነበር ኃይለኛ ፉክክር የነበረው እና ሁላችንም አድቫንቴጅ ሊቨርፑል አለን። ግን ሲቲ አሸነፈ፣ የፕሪሚየር ሊግ ሻምፒዮን ሆነ። ያለዛች ነጥብ ግን የፕሪሚየር ሊግ ሻምፒዮን አይሆንም ነበር አለ። አንዳንዴ እንደዚህ ይሆናል። ስለዚህ ይህ አንድ ነጥብ በጣም ውድ መሆን አለመሆኑን የምናውቀው የውድድር ዘመኑ መጨረሻ ላይ ነው። አሁን ማክሰኞ ጠዋት ግን በጣም አስፈላጊ 2 ነጥብ ነው ሲቲ በጨዋታው ላይ ያጣው በውድድር ዘመኑ መጨረሻ የሚኖራቸውን ፍጻሜ ካየን በኋላ። አሁን ለዚህ ነው አዝ ኢት ስታንድስ የምንለው አሁን ባለንበት ሁኔታ የምንለው። የውድድር ዘመኑ መጨረሻ ላይ ማን ያውቃል የኖረ ያየዋል። በጣም አስፈላጊ ሊሆን ይችላል የአንድ ነጥብ። ለአሁን ግን በጣም ትልቅ 2 ነጥብ አጥተዋል። ዳሜጁን ሚኒማይዝ ያደረገ 1 ነጥብ ማንም ቡድን በዚህ ጊዜ አርሰናል፣ ማንቸስተር ሲቲም ነጥብ መጣል አፎርድ የሚያደርጉበት ጊዜ ላይ አይደለም ያሉት። እንዳልኩት ማርጂን ኦፍ ኢነሩ በጣም ትንሽ ነው። 3 ጨዋታ ነው የቀረው። አርሰናል ከ3ቱ ጨዋታዎች መካከል 2ቱን 18ኛና 19ኛ ካሉ ቡድኖች ጋር ነው የሚጫወተው። አንደኛው በርንሌ ነው፣ የአሰልጣኝ ለውጥም አድርጓል። እንዲያውም ያ ጨዋታ የጎል ዲፍረንስ ጨዋታ ተብሎ ሲጠራ የነበረ ጨዋታ ነው። በኤምሬትስ ነው የሚጫወተው። ሌላኛው ከዌስትሃም ጋር ነው። በቃ አስፈሪው ጨዋታ የዌስትሃም ጨዋታ ነው። ምክንያቱም አሁን ዌስትሃም ለህልውና የሚጫወት ቡድን በመሆኑ ምክንያት የእሁዱ ጨዋታ በጣም ዲሳይሲቭ ጨዋታ ይሆናል ለአርሰናል። ጄሚ ካራገር ዌስትሃምን ካሸነፈ ለእኔ ሌሎቹን ጌሞች ሁሉ መጠበቅ አያስፈልገኝም ዋንጫ ይወስዳል ብሏል። ምክንያቱም ከዛ በኋላ ከበርንሌ ጋር ነው የሚጫወተው፣ ከዛ በኋላ ከክሪስታል ፓላስ ጋር ነው የሚጫወተው። ያው ክሪስታል ፓላስ ፖቴንሻል ባናና ስኪን የሚባል ቀላል ጨዋታ አይደለም ወይ? ቅርብ ጊዜ አርሰናል ዛ የሄደ 5 ጎል ምናምን አስቆጥሮ ሊሆን ይችላል፣ ሌላ ሲዝን ነው እሱ። ግን ክሪስታል ፓላስ ከአርሰናል ጋር ከተጫወተ በኋላ ከ3 ቀን በኋላ የኮንፈረንስ ሊግ ፋይናል አለበት። የኮንፈረንስ ሊግ ፋይናል ከ3 ቀን በኋላ የሚጠበቀው ቡድን ዋናውን ቡድን አይጠቀምም። እሱን እርግጠኛ መሆን ይቻላል። ምክንያቱም ፓላስ የሚሰጋው ነገር የለውም ከሞላ ጎደል። አሁንም የመውረድ ማቴማቲካል እድል ስጋት አለበት፣ ግን ያን ያህል ተጨባጭ ስጋት የለበትም። በአብዛኛው ላለመውረድ ያለው ትግል በስፐርስና በዌስትሃም መካከል የሚደረግ ነው። እስከዛም የሆነ ነጥብ ሊያገኝ ይችላል፣ ምንም አይነት ጥርጣሬ እንዳይኖር ሊያደርግም ይችል፣ ግን ምንም ተጨባጭ የመውረድ ስጋት የለበትም። ሶ እዛ ጌም ላይ ኦሊቨር ግላስነር በክሪስታል ፓላስ ታሪክ ራሳቸው ሌጀንድ ናቸው። ያንን ሌጀንደሪ ሰመንት ማድረግ የሚችሉበት እድል አላቸው። ከሻክታር ዶኔትስክ ጋር የመልስ ጨዋታቸውን ያደርጋሉ። ባለፈው ግን 3-1 አሸንፈዋል። ስለዚህ ለፍጻሜ ለመድረስ ያላቸው እድል በጣም ከፍተኛ ነው። በወረቀት ደረጃ የምንለው ለዚህ ነው። አሁን ጨዋታዎች ሲደረጉ ማትጠብቂው ነገር ይሆናል። ይሄ ሲዝን ብዙ ነገር አሳይቶናል። ምንም አይነት ድምዳሜ ላይ መድረስ አደገኛ መሆኑን ያሳየን የውድድር ዘመን ነው። ምንም አይነት ድምዳሜ ላይ መድረስ በወረቀት ደረጃ ሲቲ የበለጠ ከባድ ጨዋታዎች አሉበት። ከብሬንፎርድ ጋር ይጫወታል። ብሬንፎርድ ለቻምፒየንስ ሊግ ቦታ ነው የተጫወተ ያሉ ምንም ያህል ጠባብ የሆነ እንጂ እድሉ 6ኛ ነው። ብሬንፎርድ ከኤቨርተን የበለጠ ኤፊሽንሲ ያለው ቡድን ነው። ጨዋታው ልዩነቱ በኤቲሃድ መደረጉ ካልሆነ በስተቀር የበለጠ ጎል ማስቆጠር የሚችል ነው ማለት ነው። እንደ ኢጎር ቺያጎ አይነት ጎል አስቆጣሪ አጥቂዎች ስላሉት፣ ሌሎችም አደገኛ ተጫዋቾች ስላሉት ያሸንፋሉ እያልኩ አይደለም። ግን ጨዋታው ቀላል ግን ሊባል አይችልም።
ከቦርንመዝ ጋር ደግሞ የበለጠ ከባድ ጨዋታ አለባቸው። ያ ጨዋታ ከሜዳቸው ውጭ የሚያደርጉት ጨዋታ ነው። ከቦርንመዝ ጋር ቦርንመዝም ሌላ ለአውሮፓ ውድድር የሚሳተፍ አሁን ላለፉት 16 ጨዋታዎች ያልተሸነፈ ቡድን። የክሪስታል ፓላስን ጨዋታ የአስቶን ቪላን ጨዋታ እነዚህ ሁለቱ ቡድኖች በአውሮፓ ውድድሮች ዲስትራክትድ ይሆናሉ ብለን እንጠብቃለን። በእርግጥ የሚቀጥለው ሳምንት የዛሬ ሳምንት መሰለኝ የሚደረገው ያ ጨዋታ የፓላስና የሲቲ ጨዋታ። ስለዚህ አይታወቅም ምን እንደሚሆን። አሁንም ድረስ ብዙ ጥፋቶች ሊኖሩት ይችላሉ፣ አይታወቅም። ግን ለጊዜው ግን አድቫንቴጅ አርሰናል ማለት ግን ምንችል ይመስለኛል። 98 ፓስ ነበር በመጀመሪያው 20 ደቂቃ በኤቨርተን ሰርድ የተጫወቱት። ኤቨርተን 3 ፓሶች ብቻ ነበር በማንቸስተር ሲቲ 3 የሜዳ ክፍል የተጫወተው እና የምታስቢው ያኔ ከብልጫቸው አንጻር የጎል ልዩነት በጣም አስፈላጊ ነበር። ለዚህ ነው የአርሰናል ደጋፊዎች ቡድናቸው በቀደም ከፉልሃም ጋር በነበረው ጨዋታ ከጨዋታው በፊት 3-0 ታሸንፋላችሁ ይህንን ጨዋታ ብለሽ ያንን እድል ብትሰጫቸው በደስታ ይቀበሉታል። 3-0 ፉልሃምን የማሸነፍ እድል ቢኖራቸው ሊከብደን ይችላል ብለው ከቻምፒየንስ ሊግ ሴሚፋይናል በኋላ የተደረገ በኢሞሽን በአካል በጣም ከሚያደክም ጨዋታ በኋላ የተደረገም ጨዋታ ስለሆነ ግን አሸነፉ 3-0 እና ሁለተኛ አጋማሽ ላይ 4ኛ 5ኛ ጎል ማስቆጠር የምንችልበት እድል ነበር እና የጎል ዲፍረንስ ላይ ትልቅ ማርጅን መፍጠር እንችል ነበር የሚል መጠነኛ ከፍተኛ በጣም መጠነኛ ቁጭት ነገር ነበር። ግን አርቴታ የበለጠ የቻምፒየንስ ሊግ ሴሚፋይናል ጨዋታ ስላለበት ሳካን ከረፍት በኋላ መልሶ አላስገባውም። አንድ ሰዓት እንደተጫወተ ዮኬሬስን ከዛ ራይስን ከዛ ሌሎቹንም ተጫዋቾቹን በሙሉ ቀይሮ አስወጣና በ3-0 ላይ ሴትል አደረገ። ስለምናወራ የነበረው ስለ ጎል ዲፍረንስ ነው። ትላንትና ኤቨርተንን ደካማ ሁኔታ ካየን በኋላ የመጀመሪያውን አጋማሽ ኦኬ ሲቲ የጎል ማርጅኑን ማስፋት አለበት፣ ምክንያቱም የጎል ዲፍረንስ ፖቴንሻሊ በጣም አስፈላጊ ሊሆን ይችላል የሚል መጠበቅ ስለነበር፣ ሁለተኛው አጋማሽ ግን መጀመሪያ በጣም ፊዚካል መሆን ጀመሩ ኤቨርተኖች። የማይክል ኪን ጥፋት፣ የቀይ ካርድ ጉዳይ በሳምንቱ መጨረሻ የሚያከራክሩ አንዳንድ ኢንሲደንቶች አይተን ነበር፣ ግን አርቢትሩ አልሰጡም። በቀይ ካርድ በቢጫ ካርድ ብቻ ነው ያለፉት። ቤቶ በኋላ ማርክ ጌሂ ላይ እንደዚህ አግሬሽን ያለው ጥፋት ሲፈጽም አየን። ቢጫ ካርድ ተመልክቷል፣ ግን ከዛ በላይ የሚያስመዝዝ አይደለም እና የስቴዲየም አሁን እንደ ድሮ የሚፈራ ስቴዲየም አይደለም። የኤቨርተን ስቴዲየም እንደ ጉዲሰን ፓርክ አይደለም። ለዚህ ነው የሆም ፎርማቸው በጣም ደካማ ይሆኑ። እንዲያውም ከሜዳ ውጭ በጣም ጥሩ ቡድን ነው ኤቨርተን። በሜዳ 14ኛ ነው። የሜዳ ፎርሙን ብቻ ከወሰድሽ በፕሪሚየር ሊግ 14ኛ ቦታ ላይ ነው ያለው። መጨረሻ ላይ ግን በሁለተኛ አጋማሽ የማይጠበቁ ነገሮች ማየት ጀመርን እና እነዛ 3 ጎሎች ተቆጠሩ። ኢሊማን እንዲያይ ብቻውን ሃትሪክ ሰርቶ ሊወጣ ይችል ነበር። አንዳንድ የውሳኔ ችግር፣ አንዳንድ የፊኒሽንግ ችግር። እንዲሁም ጂም ቤግሊን እንዴ ለምንድነው ባለፈው ከሊቨርፑል ጋር ያስቆጠርከውን አይነት ጎል ከዚሁ ፖዚሽን ለምን ያንን ቴክኒክ አልተጠቀመም እያለ የቀድሞ ሊቨርፑል ተጫዋች ነው ጂም ቤግሊን ኮሜንታተር ነበር ትናንትና። እንዲህ አይነት እድሎች ነበሩት። አንዳንዴ አጠገቡ ላለ ሰው መስጠት የሚችልባቸው እድሎች ነበሩት። በጣም ከፍተኛ ሃይ ኳሊቲ ቻንስስ ነበር ኤቨርተን በሁለተኛው አጋማሽ ይፈጥር የነበረው። በሁለተኛው አጋማሽ ምሳ 2.45 ነበር የኤቨርተን ኤክስጂ፣ የሲቲ 0.7 ነው የነበረው። 2.45 4 ቢግ ቻንስስ የሚባሉትን ፈጥረዋል። በአነስተኛ ፖሴሽን ነው ስቲል 25% ብቻ ፖሴሽን ነው የነበራቸው። ግን ሁለተኛው አጋማሽ ሲጀምር የመጀመሪያውን 10 ደቂቃ ፖሴሽን ብቻ ብትወስድ 50% ነበር። ኤቨርተን ሪያክት ማድረግ የጀመረው ከዛ ከማርክ ጌሂ ስህተትን በፊት ነው እና በጣም ትልልቅ የጎል እድሎች ነበር የፈጠሩት። ምናልባት 3-1 በነበሩበት ጊዜ በእኔ ግምት የፍጹም ቅጣት ምት ሊያሰጥ የሚችልም ኢንሲደንት ነበር። ቤርናርዶ ሲልቫ ሮል ላይ ተጠምጥሞበት ነበር እና ያ የፍጹም ቅጣት ምት ቢሰጥ ደግሞ ሲቲ ሊያገግም የሚችልበትም እድል ላይ ውጤቱ ስንት ለስንት ተደረበ 3-2 በነበረበት ጊዜ 4-2 ላይ ያደርግ ይችል ስለነበር እና በጣም በጭንቅ የተረፉበት ነው ማለት ይቻላል። ግን አንድ ኮመን ነገር አላየንም በዚህ ውድድር ዘመን ማንቸስተር ሲቲን በተመለከተ። ሁለተኛ አጋማሽ ላይ ብዙ ጊዜ ሌላ ቡድን ነው የሚሆነው። ማንቸስተር ሲቲ ፍጹም ሌላ ቡድን ነው የሚሆነው። ብዙ ጨዋታዎች መጥቀስ ይችላሉ በዚህ ውድድር ዘመን። ብዙ ጊዜም እንዳነሳ ነው አስታውሳለሁ። የዛ ደንበኛ ማሳያ ነው ትላንትናው ጨዋታ። ለ90 ደቂቃ እንግዲህ 10 ቀን አርፎ ነው የመጣው። እሱ ብቻ ሳይሆን ከ10 ቀን በፊት ያደረገው ጨዋታ ከሳውዝሃምፕተን ጋር የተደረገ የኤፍኤ ካፕ የሴሚፋይናል ጨዋታ ነበር። ሮቴትድ በሆነ 9 ተጫዋች ባሳረፈበት ጨዋታ ነው። ስለዚህ የመጨረሻ የፕሪሚየር ሊግ ጨዋታቸውን ከቆጠርሽ ወደ 12-13 ቀን አርፈዋል ተጫዋቾቹ እና እንደዛ ሲሆን 90 ደቂቃ በተመሳሳይ ኢንቴንሲቲ በተመሳሳይ አግሬሽን እንዲጫወቱ ትጠብቂያለሽ። ግን የሲዝኑ በሙሉ ነጸብራቅ ነው። የችግሩ ስር ምን እንደሆነ አላቅም። አንዳንዶቹ የፔፕ ላይንደርስ የፕሬሲንግ ትሬኒንግ ነው ይላሉ። ብዙ የሚባል ነገር አለ።
ግን በሚያስገርም ሁኔታ ሌላ ቡድን ሆኖ እናያለን። ሲቲ የመጀመሪያ አጋማሽ ላይ የነበረው አይነት ተመሳሳይ ኢንቴንሲቲ፣ ተመሳሳይ ፕሬሸር በሁለተኛው አጋማሽ አይደገምም እና ይሄ ደግሞ በብዙ ጨዋታዎች ላይ የ2-0 መሪነት ባጡባቸው፣ የ1-0 መሪነት ባጡባቸው በብዙ ጨዋታዎች ላይ ማየት ይቻላል። እሱ ብቻ ሳይሆን ምሳ 2026 ከገባ በኋላ አሁን ሜይ ላይ ገብተናል። ስለዚህ ቢያንስ 4 ወር አጠናቀን 5ኛ ወር ላይ ነው ያለ ነው ማለት ነው። ዓመት ከገባ ብዙ ጨዋታዎች አሉ። 2026 ከገባ ሰፋ ያለ ሳምፕል ሳይዝ ነው። ከመሪነት በኋላ ብዙ ነጥብ በመጣል 3 ቡድኖች አሉ፣ ቶተንሃም፣ ኒውካስል፣ ማንቸስተር ሲቲ። አብዛኞቹ መሪነት የሚያጠው በሁለተኛው አጋማሽ ነው። ትላንት የሆነው ልክ እንደዚህ ሆነ። ቡድኑ ፊዚካሊም በኢንቴንሲቲም በምንም ይወርዳል። ለምን እንደሆነ አላቅም፣ ግን ይሄ የውድድር ዘመኑ በሙሉ አንድ ቲም ነው። ሲቲን በሙሉ አመቱን ሙሉ ሲከተል የቆየ ችግር ነው። አመቱ ሙሉ ሲያሳድድ የቆየ ችግር ነው እና ትላንትና በጣም የተለየ ቡድን ነው በሁለተኛው አጋማሽ ያየ ነው። ለዚህ ነው ፍጹም የሁለተኛው አጋማሽ ልዩነት ነበር። የመጀመሪያውን አጋማሽ እንደው ከጎል በስተቀር ተጨማሪ ጎሎች፣ ተጨማሪ ጥራት ያላቸው የጎል ዕድሎች ከመፍጠር በስተቀር በጣም እንደ ጓርዲዮላ አይነት የኮንትሮል አሰልጣኝ የሚወደው አይነት የመጀመሪያ አጋማሽ ነው የነበረው። ኤቨርተን በማንቸስተር ሲቲ የፍጹም ቅጣት ምት ሳጥን ውስጥ 4 ጊዜ ብቻ ነው ኳስ የነካው። ሲቲ በኤቨርተን የፍጹም ቅጣት ምት ሳጥን ውስጥ 31 ጊዜ ነው ኳስ የነካው። ግን እንዳልኩት ኤክስጂው ከፍተኛ አልነበረም፣ ምክንያቱም ብዙ ጥራት ያላቸው የጎል ዕድሎች አልፈጠረም። 12 ሙከራ አድርጓል፣ 2 ናቸው ኦን ታርጌት። ጎሉም ግን የተቆጠረው ከሳጥን ውጭ የበለጠ የአንድን ተጫዋች የግል ክህሎት ያየንበት እንጂ በቡድን አጫወት የፈጠሩት አይደለም። አንድም ትልቅ የጎል ዕድል አልፈጠሩም በመጀመሪያው አጋማሽ። ግን ከኮንትሮል አንጻር ያንን ማድረግ ችሎ ነበር። በተለይ ደግሞ እንደ ኤቨርተን አይነት እንደው በጉዲሰን ፓርክ ያለው አይነት ድባብ ባይኖርም በሂል ዲኪንሰን ግን አስቸጋሪ የደጋፊ ኢንቫይሮንመንት መፍጠር የሚችል ነው ኤቨርተን። ያ ፍርሃት ነበር። በዶኩ በጣም ድንቅ ነበር በመጀመሪያ አጋማሽ። 2 ጎሎች ስላስቆጠረ ብቻ ሳይሆን ሲቲ በመጀመሪያ አጋማሽ ከ14 የመሬት ላይ ፍልሚያዎች 3ቱን ብቻ ነበር የተሸነፈው እና አብዛኞቹን የአንድ ላንድ ዱዌሎች ያሸንፍ የነበረው ዶኩ። ሰሞኑን ምን ሲል ነበር በአንድ ቃለ ምልልስ ላይ የተወሰኑ የጎል አፋፍ ላይ የሚቆጠሩ ጎሎች አሉ አይደለም፣ ታፒንስ የሚባሉት እነሱን ጎሎች ማስቆጠር ከሆነ ከዓለም ምርጥ ተጫዋቾች መካከል እንዳንዱ ቆጠራለሁ አለ። ትላንትና ታፒንስ አይደለም ያስቆጠረው፣ ፍጹም አስደናቂ 2 ጎሎችን ያስቆጠረው። ሁለተኛውን ጎል የመጀመሪያው ጎል ደግሞ የበለጠ ስፔሻል የሚሆነው በግራ እግሩ ያስቆጠረው ጎል በመሆኑ ምክንያት ነው። ለዚህ ነው ሁለተኛውን አጋማሽ ለማብራራት የሚቸግረው። ፔፕ ማድረግም ያለበት እሱ ነው። በተቻለ መጠን ፖዚቲቭ ለመሆን ሞክሯል። ግን መቼስ የሰውነት ቋንቋውን ያየ ሰው ትልቅ ቁጭት እንደነበር መገንዘብ ይቻላል። እንዳልኩት ማርጂን ኦፍ ኢረሩ በጣም ጠባብ ነው። በዚህ ጊዜ የበለጠ ብዙ ዋንጫ ያሸነፈ አሰልጣኝ ቢሆንም ፔፕን ስፔሻል ከሚያደርጉት ልዩነቶች መካከል አንደኛው ከዚህ በፊት ዋንጫ ወስደናል ኢትስ ኦኬ የሚል አሰልጣኝ ሊሆን አይችልም። በጣም ትልቅ አጋማሽ ነበር ሁለተኛው አጋማሽ። ግን አብዛኞቹ ጎሎች ደግሞ ከስተት የተነሱ ናቸው። እነዛን ስተቶች ቶሎ ነው ፓኒሽ ያደረጓቸው። ግን ከነዛ ስተቶች ባሻገርም በጠቅላላው በጨዋታው ላይ የ20 ኤክስጂ 8 የጎል ዕድሎችን ብትወስጂ 7ቱን ኤቨርተን የፈጠረው። ይሄ ይነግርሻል የሁለተኛው አጋማሽ ሲቲ ገብቶበት የነበረውን ፈተና። ፖሴሽኑ ከፍ አላለም፣ ግን አግሬሽኑ ከፍ ብሏል። በዛው በተመሳሳይ ፖሴሽን የተጫወቱት አሁን ከብሬንፎርድ፣ ከቦርንመዝ፣ ከክሪስታል ፓላስ እና ከቪላ ጋር ይጫወታል። የመጨረሻዎቹ 4 ጨዋታዎች እነዚህ ናቸው። 3ቱ ቡድኖች ለአውሮፓ ውድድሮች እስካሁን ድረስ ተስፋ ያላቸው ናቸው። በእርግጥ ቪላ ከሞላ ጎደል የቻምፒየንስ ሊግ ተሳታፊ ነው። ዩሮፓ ሊግ ፋይናል ላይ የሚደርስ ከሆነ ከትላንት በስቲያ እንዳየ ነው ኡናይ ኤሜሪ የዩሮፓ ሊግ አሰልጣኝ ናቸው እንደሚታወቀው። ስለዚህ ለዛ ፕራዮሪቲ መስጠታቸው አይቀርም። ግን ብሬንፎርድና ቦርንመዝ 2ቱ አስቸጋሪ ጨዋታዎች ሊሆኑ ይችላሉ። አርሰናል ከበርንሌ፣ ከዌስትሃም እና ከክሪስታል ፓላስ ጋር ነው የመጨረሻዎቹን ጨዋታዎች የሚያደርገው። በኤቨርተን በኩል ግን ትልቅ ቁጭት አለ። ምክንያቱም 3-1 እየመሩ ነበር። ለአውሮፓ ውድድር ተስፋ አለው ሪሞትም ቢሆን እና ሞይስ በጣም የሚያስቆጭ ነው ብለዋል። እጃቸው ላይ የነበረ ነው። ተጨማሪ ጎል የማይታመኑ የጎል ዕድሎች አባክነዋል በሁለተኛው አጋማሽ። በተለይ ሊማን እንዲያይ በጣም ድንቅ የዚህም ተጫዋች አስደናቂነትም ትልቅ ቡድን ካልወሰደው እገረማለሁ። በእርግጥ ወደ ትልቅ ቡድን ሄዶ ነበር፣ ወደ ማርሴይ። ብዙ አልተሳካለትም። የሼፊልድ ዩናይትድ ተጫዋች ነበር። ማርሴያዊም ነው ለነገሩ፣ ለሴኔጋል ብሔራዊ ቡድን ይጫወት እንጂ በተለይ አንዳንድ
ኢቨን አርሰናልን ጨምሮ በግራ ክንፍ በኩል አስተማማኝ ተጫዋች የሌላቸው ቡድኖች ሊያስፈርሙት የሚገባ አይነት ተጫዋች ይመስለኛል። ግን ደግሞ ትላንትና ብኩን ነበር በራሱ አጨራረስም በውሳኔዎቹም። በኋላ ምን አለ ዴቪድ ሞይስን ጠየቋቸው። ሚኬል አርቴታ ቴክስት አድርጎሎታል ወይም የእሳቸው ተጫዋች ነበር ለረጅም ጊዜ አልጠብቅም፣ አይ የራሱን ጨዋታዎች እኮ ማሸነፍ አለበት እሱ፣ እኛም ደግሞ ተበሳጭተናል ዛሬ ሲቲ ነጥብ አስጣልን የሚል ደስታ ሊኖረን 3-1 እየመራን ነበር፣ ይህን ጨዋታ ብናሸንፍ ኖሮ ለአውሮፓ ውድድሮች ለማለፍ ያለን እድል በጣም ሰፊ ይሆን ነበር፣ አሁን ግን አይመስለኝም ለአውሮፓ ውድድር ለማለፍ ያለን እድል በጣም ጠባብ ነው ብለዋል። ግን ሄንሪ ዊንተር የሚባል ጋዜጠኛ ምን አለ፣ ከ16 ዓመት በፊት ከኤቨርተን ወደ አርሰናል ሲዘዋወር በኤቨርተን በጣም የሚወደድ ተጫዋች ነበር እና ለኤቨርተን ሁሉንም ነገር አድርጌ ነው የለቀኩት የሚል አስተያየት ሰጥቶ ነበር እና አሁን ሳያግዙት አልቀሩም ኤቨርተኖች የሚል አስተያየት ይሰጣል። በነገራችን ላይ ሲቲን በተመለከተ ሲቲ ጥሩ ቡድን ነው፣ ምንም ጥያቄ የለውም። እሱም ለዶሜስቲክ ትሬብል እየተጫወተ ያለ ቡድን ለሀገር ውስጥ ትሬብል እየተጫወተ ያለን ቡድን ጥሩ ቡድን ነው። ግን የ2024 ቡድን ግን አይደለም። አይን ያለው ሰው እግር ኳስን የሚያስተውል ሰው በሙሉ የሚገነዘበው ይመስለኛል። የ2024 ቡድን አይደለም። 12 ጨዋታ የሚያሸንፍ ቡድን አይደለም በተከታታይ 2022-23 የውድድር ዘመን ላይ ሻምፒዮን ሲሆን 12 ተከታታይ ጨዋታ ያሸንፋል። ሲያስፈልግ 18 ተከታታይ ጨዋታ ያሸንፋል። ሲያስፈልግ 16 ተከታታይ ጨዋታ ያሸንፋል አድርጓቸዋል። እነዚህ ነው የጠቀስኳቸውን ቁጥሮች በሙሉ። በ2023-24 የውድድር ዘመን ደግሞ ያስፈለገው 9 ተከታታይ ጨዋታ ማሸነፍ ነበር። 9 ተከታታይ ጨዋታ አሸንፏል። አስታውሳለሁ ከአርሰናል ሲቲ ጨዋታ በኋላ እኔ ሁለቱም ቡድኖች ነጥብ የሚጥሉበት እድል አለ ብዬ አምናለሁ ብዬ ነበር እዚሁ ፕሮግራም ላይ። ሁለቱም ቡድኖች 8-9 ጨዋታ በተከታታይ ማሸነፍ የሚችሉ ቡድኖች ስለማይመስሉኝ ኖርማሊ ሲቲ እንደዛ አይነት ቡድን ነው። በጓርዲዮላ ስር አብዛኛው ዘመን እንደዛ አይነት ቡድን ነው። በነገራችን ላይ ከ2023-24 የውድድር ዘመን ጀምሮ ሲቲ 6 ተከታታይ ጌም እንኳን አላሸነፈም። 9፣ 12፣ 14፣ 18፣ 16 ምናምን ሳይሆን 6 ተከታታይ ጌም አላሸነፈም። ድክመቶች አሉበት ይሄ ቡድን፣ ግን ድክመቶች እንዲኖሩበትም የሚጠበቅ ቡድን ነው። ትራንዚሽን ላይ ያለ ቡድን ነው። ቅድም እንደጠቀስኩት ትላንት ከጀመሩት 11 ተጫዋቾች 7ቱ የሊግ ሻምፒዮን ያልሆኑ ናቸው። እና ይሄ ቡድን በእርግጥ የሊግ ሻምፒዮን የሆኑ ተጨማሪ ተጫዋቾች ሊጨምር ይችል ነበር። ሮድሪ ቢሰለፍ፣ ግቫርዲዮል ቢሰለፍ፣ ጆን ስቶንስ ጨርሷል ይለቃል፣ ግን ጆን ስቶንስ ቤንች ላይ ነበር፣ እሱ ቢሰለፍ ወይ ሩበን ዲያስ ቢሰለፍ፣ እነዚህ የሊግ ሻምፒዮን የሆኑ ናቸው። እነዚህ ሲኖሩ የበለጠ ኤክስፒሪየንስ ቡድኑ ይኖረዋል። ግን እንዳነሳሁት በጣም ትልቅ የትውልድ ሽግግር ላይ ያለ ቡድን ነው። እንዲህ አይነት ተርኖቨር ያስፈለገው ለዛ ነው። ብዙ አዳዲስ ተጫዋቾች እያመጣ ነው። ፔፕም በጣም ብዙ ቢቆይ ከዚህ በኋላ 1 አመት ነው የሚቆየው። ከዛ በኋላ አይታወቅም ሊቆይ ይችል ይሆናል። ግን ብዙ ዘገባዎች የሚሉት እንዲያውም ይሄ የውድድር ዘመን ካለቀ በኋላ ሊለቅ ይችላል የሚለው ዘገባ የበለጠ ወይም የሚለው ወሬ የበለጠ ሞመንተም እያገኘ ነው እና በድጋሚ አይተናል። ይሄኛው ቡድን ያው ምሳሌ በ2022-23 የውድድር ዘመን ላይ ኤክስጂ ዲፈረንሻል የሚባላል ነን ፔናልቲ ኤክስጂ ዲፈረንሻል ምን ማለት ነው? ያንቺ ቡድን የሚፈጥረው ኤክስጂ መጠን አለ፣ የተጋጣሚ ቡድን የሚፈጥረው የሚያስመዘግበው ኤክስጂ መጠን አለ። ኤክስጂ ዲፈረንሻሉ 1.05 ነበር ሲቲ እና ከፍተኛ ነው ይሄ። ቀጥሎ በመጣው የውድድር ዘመን በ2024-25 የውድድር ዘመን የኤክስጂ ዲፈረንሻሉ 1.33 ነበር። ሲቲ በየጨዋታው ፍጹም ቅጣት ምቶችን ሳይጨምር 2.16 ኤክስጂ ያስመዘግብ ነበር። የባላጋራ ቡድን 0.82 ኤክስጂ ያስመዘግብ ነበር። ያ ፐርፎርማንሱ ሰስቴነብል መሆኑን ያሳይሻል። ውጤቱ መምጣቱን ብቻ ሳይሆን ውጤቱ የመጣበትን መንገድ አንዳንድ ሶሻል ሚዲያ ላይ ያለ ዲቤት አይተሽ እንደሆን ምናልባት እንዲህ አይነት ታክቲካል ክርክሮች ላይ ምሰማው አንድ ነገር ሩበን አሞሪም ኤክስጂ ከካሪክ ኤክስጂ ይበልጣል የሚል ነው። አሁን እዚህ ጋር ያለው ካውንተር ዲቤት ምንድን ነው? ኤክስጂን ምን ይወስነዋል? ኤክስጂ ማለት የምትፈጥረው የጎል እድል ጥራት ማለት ነው። ብዙ ስብስብ ነገር አይደለም። ልዩነቱ ምንድን ነው? የሩበን አሞሪም ቡድን ብዙ ጊዜ ይመራ ነበር በውጤቶች ላይ። ስለዚህ ምን ትወስጃለሽ? የማጥቃት ሪስኮች ትወስጃለሽ አይደል? ወደ ጨዋታው ለመመለስ ብዙ ሙከራዎች ታደርጊያለሽ ማለት ነው አይደል? ያ ደግሞ የኤክስጂን ዋጋ ይጨምረዋል። ሶ ከጌም ስቴት የሚነሳም ነው ሚል ክርክር ደግሞ ሰማይ። አሁን ይሄ ክርክር የሚነሳው
የካሪክ በቋሚ አሰልጣኝነት መቀጠል ሰስቴናቢሊቲ ያለው ወይ? ምክንያቱም ፐርፎርማንሶቹን በአንደርላይንግ ነምበርስ ካየ ነው ምናልባት በዋና አሰልጣኝነት ቢቀጥል ቀጣይነት ላይ ኖሮ ይችላል የሚል ጥርጣሬ በሚያነሱ ሰዎች ነው። በዚህ ላይ የሆነ አይነት ክርክር የሆነ አይነት አቋም ሊኖረን ይችላል እንጂ ምን ማንም ሰው ግን ክርክሩ የተነሳበት ሀሳብ ግን ይሄ ሞዴል ፐርፎርማንሱ ቀጣይነት አለው የለውም የሚለውን የሚያሳይ ስለሆነ በሲቲ በኩል አሁን ቅድም በጠቀስኳቸው 2 ሲዝኖች ነው በሌሎቹ በአብዛኛው ዋንጫ በወሰደባቸው ሲዝኖች ላይ የነበረ የፐርፎርማንስ ጤንነት የለም እና ኒውካስልና ቶተናም ብቻ ናቸው 2026 ላይ መሪነትን ከሲቲ ኩል አሳልፈው የሰጡት። ትላንትና ለመጀመሪያ ኦኬ ሪከቨር አድርጓል፣ መጨረሻ ላይ ከመሪነትም አገግሟል እና እየተፋለሙ ነው። እሱ ማለት ማየት ይችላሉ። 2 ነጥብ ብቻ ነው። ስለዚህ የአንድ ጌም ስሊፕ ልዩነት ሊፈጥር ይችላል። ችግሩ እንዳልኩት 3 ጨዋታ ነው የቀረው። ብዙ አይደለም ማርጂን ኦፍ ኢረሩ 6 7 8 ጨዋታ ሲቀርና 2 3 ጨዋታ ሲቀር ያለሽ ለስተት ያለ እድል አነስተኛ ነው። ለዚህ ነው ትላንትና ስተቶቹ ፔንፉል የሆኑት። ጨዋታው ካለቀ በኋላ የሃላንድን ፊት ስታይ፣ የቤርናርዶ ፊት ስታይ፣ የዶናሩማን ፊት ስታይ፣ የሲቲ ደጋፊዎችን ሁኔታ ስታይ ኦፍኮርስ በይ ነው ኮንሲኩዌንሻል ሊሆን እንደሚችል ግን የነገረን ነገር የሆነ ይሄኛው ሲዝን ምንም አይነት ኮንክሉዥን ላይ እኔ ራሴ ብዙ ጊዜ ኮንክሉዥን ላይ ደርሼ ያውቃለሁ የውድድር ዘመኑ በተመለከተ። ግን እግር ኳስ በጎ ነገር ያሳስትሻል ማለት ሙሉንም ነገር ገምተሽ አትሲው ማለት አንፕሬዲክታቢሊቲ ያለው ማለት ነው። ከዚህ በኋላ ምንም ነገር ሊሆን ይችላል። ቅዳሜ ማንቸስተር ሲቲ የራሱን ጨዋታ ብሬንፎርድን አሸንፎ እንደገና ፕሬሸሩን አርሰናል ላይ መጨመር ከቻለ አርሰናል በዌስትሃም ጨዋታ ሪስፖንድ ማድረግ ዌስትሃም የሞት ሽረት ሁኔታ ውስጥ ነው ያለው። አሁን የሞት ሽረት ሁኔታ ውስጥ ነው ያለው። ሊወርድ ይችላል። የበቀደሙ ጨዋታ ፔንፉል ነበር። እኔ መጥፎ ፐርፎርማንስ አልነበረም ነው የምለው። በብሬንፎርድ 3-0 አንዳንድ ጌሞች አሉ 3-0 ኦኬ 3-0 ጌም አይደለም አልቋል። 3-0 ግን የ3-0 ጌም አይደለም። በ2026 በጣም ከተሻሻሉ የፕሪሚየር ሊግ ቡድኖች መካከል አንደኛው ዌስትሃም ነው። ትልቁ ጥያቄ ምንድነው? ሰውየው ያለመደባቸውን ሪስክ ወሰዱ። በቶማስ ሱቼክ ብቻ መሀል ላይ ተጫወቱ። 2-9 ቁጥሮች አደረጉ። በማንቸስተር ዩናይትድ ይፈልገዋል እየተባለ ያለው በቀደም ስንጠቅስ የነበረው ማቴዎስ ፈርናንዴስ የሚባለው ተጫዋች አታኪንግ ሚድፊልደር ነው። ከሁለቱ አጥቂዎች ጀርባ ተጫወተ እና ይሄ ገንሆ ፉትቦል የሚባለው አለ አይደለም፣ የእሳቸውን ቁጥጥር ላይ ያተኮረ በመከላከል መጠጠር ላይ ያተኮረ እግር ኳስ በመጠኑ ትተው ከኤቨርተን ጋርም እንደዛ ነው የነበረው። ሞይስ ትላንት ብቻ አይደለም ከዌስትሃም ጋር የፍጹም ቅጣት ተከልክለናል ሲሉ ነበር። ጨዋታው ድንገት የሳጥን የባስኬትቦል ጨዋታ መልክ መሰል። የኑኖ ኤስፒሪቶ ሳንቶ ቡድን እንደዛ አልነበረም። ከሲቲ ጋር የነበረውን ጨዋታ በታይ አንድ ሙከራ ሞከሩ፣ አንድ ጎል አስቆጠሩ። ጨዋታው 1-1 አለቀ። ግን በ20% ፖሴሽን ለመጫወት ፈቃደኛ ነበሩ። ግን ጥሩ አሰልጣኝ ናቸው፣ እናውቃለን ጥሩ አሰልጣኝ መሆናቸውን። አርሰናል ከቻምፒየንስ ሊግ ሴሚፋይናል በኋላ ነው የሚያደርገው። ትላንትና ቲየሪ ኦንሪ ሲል ሰምተሹ እንደሆን ምንም አይነት ውጤት ቢኖር ዛሬ ካሸነፉ በማሸነፍ ዩፎሪያ ምክንያት ከተሸነፉ በሚያጡት ፋይናል ምክንያት በሁለቱም የስሜት ችግር ኢንፍሌትድ የሆነ ማን ነው የተለጠጠ ስሜት በሁለቱም በኩል ሊኖር ይችላል። ያንን ዲክቴት ሊያደርገው ይችላል የሚል አስተያየት ሰጥቷል። ወይል እንግዲህ እሱን እናያለን ጊዜው ሲደርስ። ግን ምንም ጥያቄ የለውም ትላንትና ትልቅ ምሽት ነበር። ለዛ ለተቀሩት ሳምንታት ምን ማለት ነው ግን የሚለውን ጊዜው ሲደርስ ነው ልታቂ የምትችው። ለጊዜው ግን ምንም ጥያቄ የለውም። ፔፕ ምንም ጥያቄ የለውም። ወደ ዛሬው ጨዋታ ስንመጣ በመጣንበት መንፈስ ነው ሌሎቹንም ጨዋታዎች የምናደርገው። ግን ከሌሎች ቡድኖች ፌቨር እንፈልጋለን አሁን ብሏል። የተቀየሩ ትልቁ ኢኩዌዥንም እሱ ነው። ከሌሎች ቡድኖች ፌቨር ይፈልጋል። ከዌስትሃም፣ ከበርንሌ እና ከክሪስታል ፓላስ እና እንደ ጨዋታ ግን በጣም ድራማዊ ጨዋታ ነበር። ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብሮን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።